ችግሩን መሰላችሁ ሄኖክ አንተም አቤልም ሁለታችሁም ስራ ትሰራላችሁ እናውቃለን። መጽሐፋችሁ ደግሞ የሚለው ቅዳሜ ቀን ስራ የሰራ ካለ ይሙት ነው ትገደላላችሁ፣ ትሞታላችሁ። ምን እስኪ ንገረን አሁን አስረዳ። እሺ ይሙት አለ። እሺ ኮንሴፕቱ ምንድን ነው? ገሃነም ነው የሚገባው ቅዳሜ ቀን ስራ ከሰራ። ይሄን ደግሞ የተናገረው እግዚአብሔር ነው። ጨርሻለሁ። አሁን በቀደም ምን ስትለያየው መነኮሳት ትቤ ብሏል እንዴ? አፈር መብላት ለአንተ በቃ ብርቅ ነው። ጉድ አሰኘህ። ምንድን ያለው መነኮሳት ገዳማ ያሉ አባቶች አመድ ወይም ትቤ ይብሉ የሚለውን አይተህ ያው ይሄ መጽሐፈ መነኮሳት ነው። እስከ ምንድን ነው የሚለው? በምግብ ላይ አመድ ጨምረህ ተመገብ ይላል። ግድ ነው እንኳን አመድ እንዴ ቅጠል እየበሉ አይደል እንደ መርዝ እንዴ ስጋቸውን ለመጉዳት ነው ያለው ነገሮች። አሁን ጥያቄያችን መነኮሳቶቹ የሚበሉት አመድ ነው? ከአመድ የበለጠ ሌላ ብዙ ነገር እኮ የሚመር ነገር እኮ ይበላሉ። ለምን ስጋቸው ለመጉዳት? መጽሐፉ እኮ ታዲያ የሚለው በምግብህ ላይ አመድ ጨምረህ ተመገብ፣ አንድም የላመ ጠበብ አለው አትበል እኮ የሚለው። ስለዚህ አመድ ይበላሉ ማለት ነው። እንዴት ብሎ ይበላል? ቀላል እኮ ታዲያ ማመን እኮ ነው። አዎ ብለህ እኮ ማለፍ እኮ ነው ያለብህ። ኢምራን እያመሰግናለሁ። አንተ እኮ ሌላ ነገር አንዴ ሞት አድርጌሃለሁ ማለት ያለብህ እኮ ኢምራን እያመሰግናለሁ፣ መጽሐፋችን አስተማርከን፣ ቄሶቻችን አመድ ይበላሉ ብለህ ማመን እኮ ነው ያለብህ። ዲያቆን ነህ አይደለ? ሊትራሊ ዲያቆን ነህ። ድቁና ተቀብለሃል። በቃ ድቁና ከተቀበልክ ስላሴ ላይ ትወያያለህ። አሁን ያነሳውን ሀሳብ ደቂቃ ስጣለህ። በደቂቃ አጠቃልና ስላሴ ላይ ተሰዳለህ። በደቂቃ ይሰጥህና ስላሴን ታስተምራለህ። እሺ እኔ ላወራና እንዴ ልወረድ? ኧረ ሰለሞን ፕሊስ እባክህ መሀል አትግባ። ቆይ አንዴ ሰለሞን ፕሊስ እባክህ። ኧረ አራቱ ናችሁ እኮ አንዳችሁ ቀጣ እንዴ ዲያቆን ጋር ላውራ። በቃ ምን ነካችሁ እንዴ? ዲያቆን እኮ እኔ አንተን የፈለግኩት ዲያቆን ላወራ ፈልጌ ነው። ኢምራን እኔን ጠይቀኝ እስኪ ኢምራን። ቆይ ዲያቆን አሉ ረጋ በል እንዴ። ምን ነካ? ልክ ልንገርም ዲያቆን አንተ ጋር ነው የማወራው እኔ። እነሱን ተዋቸው። ክርክራችን ምንድን ነው? ቅዳሜ ቀን ስራ የሰራ ምሳሌ ወንድምህ ሄኖክ አለ። ሄኖክ ዛሬ ስራ ገብቷል። መጽሐፉ ደግሞ እንደሚለው ከሆነ ቅዳሜ ቀን ስራ የሰራ ካለ ወዳው ነው በቃ ፊው ይደረግ ይላል። ይሞት ነው የሚለው። ጥያቄያችን እሱ ላይ ነው ያለው። ለምን አልሞትንም ታዲያ? ጥያቄ እሱን አላገኛችሁም ማለት ነው። ገዳይ እግዚአብሔር ከሆነ ለምን አልሞትንም? ይሄን እኮ ነው የምልህ። እኔም ካልኩስ አንደኛ ሁለት ምርጫ አለ። አንደኛ መጽሐፍ ውሸት ነው፣ በተዘዋዋሪ መጽሐፍ ቅዱስ ውሸት ነው። ሁለተኛ ደግሞ እግዚአብሔር አልቻለም ማለት ነው። ሁለት ምርጫ ነው ያለው። ሙሉን አንብበዋል? አዎ አንብቤዋለሁ። ከታች ሙሉ ኮንሴፕቱን ሙሉ መጽሐፍን አንብቤዋለሁ። መጽሐፈ ሥርዓተ ጽዮን ሙሉ ይታያል። ከመጀመሪያ ጀምሮ ምልክት እያደረኩ አንብቤዋለሁ። በሙሉ ይታያል። አንደኛ ምዕራፍ መጽሐፈ ኪዳን ቀዳማዊ ሙሉ አንብቤያቸዋለሁ። ሰንበትን ቅዳሜን ጠብቁ፣ ለራሳችሁ የተቀደሰ አድርጉ አለ። የሻረ ስራ ሊሰራበት የመረጠ ሰው ይሙት። ቅዳሜ ቀን ስራ የሰራ ካለ ይደፋ ይላል። ይሙት። ስራ የሰራበት ሰው እርሱ ከህዝቡ ተለይቶ ይጥፋ። ስራችሁን 5 ቀን ስሩ፣ 2 ቀን ደግሞ እረፉ። ቅዳሜና እሑድ የእግዚአብሔር የሚቀደሳቸው እስከ ዘላለም ድረስ ቃል ኪዳን ናቸው እያለ ይናገራል። ስለዚህ ቅዳሜ ቀን የሰራ ካለ ምን ይሁን? እቺ ነገር ይሁን እያለ ይናገራል። ምን ትላለህ? ቅዳሜ ቀን የሰራ ካለ የሚደረጋል? አጸን ነው። ምን ይደረጋል? በለዋ የሞተ ነው። ሰንበትን የሻረ ሃሌሉያ ሃሌ በቃ እዚህ ጋር ቆማ እንዳይበላሽ በቃ እንዳይበላሽ። አንዴ ዲያቆን አሉ። አቤት አሎ ይመስገን። አይ ስማኝማ፣ አሁን እንደመሰለ ዲያቆን ኤፍሬምዬ ሰዓቱ እየሄደብን ስለሆነ ሀሳብ ካለ አሁን ሀሳብ አስቀምጥና፣ ያው አንዳንዴም እንኳን አለመስማማት ላይ መስማማት አለና እኔም ሀሳብ ያስቀምጫለሁኝ። ቅዳሜ ቀን ስራ የሰራ ካለ ይሙት ይላል መጽሐፈ ኪዳን ካለ ምዕራፍ 1 ሀሳብ ካለ ሀሳብ አስቀምጥና ስላሴን አስተምረን። ይገርመሃል ስላሴ ላይ መጋቢ ብሉይ ወሐዲስ መጥተዋል፣ እነ ቀሲስ መጥተዋል እና ብዙዎቹ ሊያስረዱን አልቻሉም። አንተ ደግሞ ደቂቃ ወስደህ ስላሴን ብታስረዳን ደስ ይለናል። ችግር የለውም፣ እሱ እንማማራለን። ችግር የለውም፣ ስለሱ እንማማራለን። ለዛሬ ባይሆንም በሌላ ቀን በደንብ ልንማማር እንችላለን። የስላሴ ትምህርት በአንድ ደቂቃ ወይም በ2 ደቂቃ ልንገርህ። በአንድ ደቂቃ 20 ደቂቃ ልስጥ። ዲያቆን ኤፍሬም 20 ደቂቃ ስንት ደቂቃ ልስጥ ለስላሴ? ስለስላሴም ከሆነ ነገ በደንብ እንማማራለን። ለምን አምላክን ዛሬ ልታስረዳችል? እኔ እነግርሃለሁ፣ ግን ተው። መጀመሪያ ዲያቆን ይናገሩ። ሀቤለ ከዛ ቀን ደግሞ ትነጋለች። ስማ ይምራል። አቤት። ስለ ስላሴ ትምህርት ነው አይደለ የፈለቀው? አዎ ይኸው በቃ እኔም ይኸው አቤላ ማለት ይንገር። ስማ ማወቅ ከፈለገው እኔ ከዲያቆን የፈለኩት
እሱ ተራ ምዕመን፣ አንተ ደግሞ ዲያቆን ነህ አይደለ? ስለዚህ ዲያቆን አሳዱና ከዛ ደግሞ አቤል ይቀጥላል። ነገሩ እንደዛ አይደለም። ዲያቆን ወይ ምዕመን ስለሆኑ አይደለም። አንተው ትምህርቱን ስለ ስላሴ ትምህርት ስለፈለግ ይህን ገረ ችግር የለውም። አንተ ነገር እኔ ካንተ ነው የፈለኩት። ካንተ ነው ይሄ ጊዜ ወረደ፣ ሄደ፣ በቃ አቤል የለም ሄዷል። አሁን ዲያቆን እሱ ይንገሩን። ነገርኩ እኮ ነገ ነው አይደል ያልከው? ነገ በሰፊ እንማማራለን። ነገ አልኩ ምን አሁን ነው የፈለኩት። ቤተክርስቲያን ተመቆስ እነግርሃለሁ ብሎ ቃል አይደለ? ስማ አንተ ንገረኛ ዲያቆን። እሱም አያውቅም ሲጀመር፣ የለም እኮ ወርዷል እኮ የለም። እርሱ ይንገሩኝ። ኢብራን በነገራችን ላይ አለማወቁ ኃጢአተኛ ያስብሎ አያውቅም አትበለ። ሄኖክ ያውቃል። ዲያቆን ኤፍሬም አሉ። ዲያቆን ኤፍሬም ምን አለው ስላሴን በደንብ ያውቁታል አይደለ? በየቀኑ ቤተክርስቲያን በስመ አብ ወወልድ ወመንፈስ ቅዱስ ስለሱ ነገ እንማማራለን። በዛው ማለት ዛሬ ሀበሻ ቀጠሮን ያላምንም። ዛሬ ደቂቃ ስቶት በቃ 4 ደቂቃ በስላሴ ያስረዳ። ምንም አላቋረጥም። ስላሴ ብሎ አስተምሩ። ምን ታሪክ ያዳምጣለሁ። ቀጥሉ። ያው ብያለሁ። ይሄ ነው እንግዲህ ያው ነገርኩ። ነገ ስለ ስላሴም ነገ እንማማራለን አልኩ እኮ። አሁን እኔ አንድ ሰው መጥቶ ስለ አምላክ ስበከኝ ቢለኝ ቀጠሮ አልሰጠውም። ለምን? የማመልከውን አምላክ እተማመንበታለሁ፣ ትክክልም እንደሆነ አውቃለሁ። እርስዎ ግን የሚያመልኩትን አምላክ ሲጠየቁ ነገ ቀጠሮ ሰጡ። በተዘዋዋሪ አልተማመኑበትም። ወረዱ እንዴ? ወይኔ ዲያቆን ሄዱ። ዲያቆን ምን ነው? ይገርማል። ሱብሃንአላህ። ሄኖክ ተመለስ። ሄኖክ አለ እስከ መቼ ድረስ? ነገ ብለው በዛ ሄዱ። ልጠይቅ ጥያቄን ጠይቀው ሀቢቢ ጠይቅ። በቃ ችግር የለውም። ስለ እስልምና ነበር መጠየቅ የፈለኩትና ከነብዩ መሐመድ በፊት እስልምና ነበረ እንዴ? በደንብ ነበር የነበረው። እሺ ማን እነማ? ለምሳሌ እነ አብርሃም፣ እነ አዳም፣ እነ ሙሴ፣ እነ ኢየሱስ፣ እነ ማርያም፣ እነ ዮሐንስ ደቀ መዛሙርቶቹ፣ እነዚህ በሙሉ እኮ ሙስሊም ነበሩ። አልተባልክም እንዴ? እሱ ኦኬ። እስልምና የሚባለው ነገር እስልምናን መሰረተው ሁሉ አላችሁ ነብዩ መሐመድ አይደል? መስራቹ ማለት እስልምና እስልምና ከአዳም ጀምሮ የነበረ ነው። ነብዩ እስልምና አልመሰረቱም። ውሸት ነው እሱ እንዴ? እስልምና ማን የመሰረተው? ኧረ ድሮ ጀምሮ የነበረ ነው። ከጊዜ በኋላ የመጣ የተመሰረተው። ለምሳሌ ክርስትናን ማን መሰረተው ብትለኝ ኢየሱስ ክርስቶስ እልሃለሁ። ኧረ ኢየሱስ አልመሰረተም። ክርስትና ማስረጃ አቅርብልኝ። ኢየሱስ ክርስትና የተመሰረተው ኢየሱስ ካረገ ከብዙ ሺህ ዓመት በኋላ ከብዙ መቶ ዓመት በኋላ የመጣው ክርስትና። ኦኬ። በኢየሱስ ጊዜ እኮ ክርስትና የለም። በኢየሱስ ጊዜ እኮ ክርስትና የለም። ሲጀመር ኢየሱስ ክርስትና ያበቃ ሰምቶ አያውቅም። የእስልምና መስራች ማን ነው? ክርስትና ያበለቀ ሰምቶ አያውቅም። የእስልምና መስራች ማን ነው? አይዋ እሱ ከሆነ አምላካችን ነው። አምላካችን ቁርአን ላይ ምን አለ? ኢነላህ አስጠፋ ለኩም ዲን፣ አላህ ለእናንተ ሃይማኖትን መረጠ። መራጩ አምላካችን ነው። ከማን ጀምሮ የነበረው ካከኝ ደግሞ ከአዳም ጀምሮ። ከአዳም ጀምሮ እስልምና ነበረ። እንዴት ታወቀ? እንደነበረ አምላክ ነገረኝ። ለምሳሌ ልቦለድ ከሆነስ አንድ ሰው ተነስቶ ይሄ አካል ነው ከሆነስ፣ አሁን ለምሳሌ ፍቅሪዝም ብሎ ሃይማኖት መስርቷል። እስልምና እንደዚህ አይነት ሰው ከመሰረቱስ እሱን የምናውቅበት አንድ መስፈርት አለ። አሁን ክርስትና ከሆነ አይተህ ከሆነ ክርስትና እንደ ፍቅር ሲዝም ከሆነ ጊዜ በኋላ መጣና ከህንድ ስላሴ መጣና ስላሴ አለ አለ። አየህ ቅጭ ያደረገና በስዕል መጣና አምላክ 3 አምላክ አለ አለ። ኢየሱስ አምላክ ነው አለ። ክርስትና የሚባለው እንደ ፍቅር ሲዝም አየህ አይደለ? ግን እስልምና ተዋረዱን ጠብቆ የመጣ ነው። ማለትም ከአዳም ጀምሮ ሲሰበክ የነበረ ነው። መጀመሪያ እስልምና የሚለው ነገር አስረዳ። ኢስላም የሚለው ቃል አልኢስቲስላሙ ሊላሂ ቢልኢባዳ፣ ለአንዱ አምላክ እጅና እግር እሱን ብቻ ማምለክ መታዘዝ የሚል ትርጉም ያለው። ትርጉሙ ምንድን መታዘዝ ነው። እሺ ታዲያ የእስልምና ዋና መሰረቱ ምንድን ነው ካልከኝ ላኢላሃ ኢላላህ። ማስረጃ እያመጣልኝ አይብራል። ማስረጃ እንዲህ እያረከኝ ነው። አሁን ለምሳሌ እሺ መጀመሪያ ሀሳቡን ንገረን፣ ከዛ ከፍተህ አታስቢው። ይዤ እኮ ነው የማወራህ። እስልምና በምን ላይ ነው ያለው? በምን ላይ ነው ተመስርቶም ያለው? እስቲ አሳይኝ። እሱን እኮ ላስረዳህ ነው። መጀመሪያ ጋር አዳምጠኝ እሺ። ስለዚህ የእስልምና መሰረት ምንድን ነው? ላኢላሃ ኢላላህ የሚለው ቃል ነው። ለዛ አምላካችን ቁርአን ላይ ምን ተመከተ እዚህ ጋር ላውጣለህ። ያው እነዚያ ቢያስቀምጠዋል። ያው ወማ አርሰልና ሚን ቀብሊከ አለ፣ ከአንተ በፊት እኮ መልእክተኛ አላክንም። አምላክ ከኔ በቀር አምላክ የለምና ተገዙኝ በማለት ቢሆን እንጂ መልእክተኛ አንድንም አላክንም አለ። ስለዚህ አምላክ ሁሉንም ነቢያት የላካቸው ምን ብሎ ነው? ላኢላሃ ኢላላህ ብሎ የላካቸው። ማለትም ከአንድ አምላክ ውጭ የሚመለክ አምላክ የለም ብሎ የላካቸው። ይሄ ነው የእስልምና መሰረት። አሁን እኛ እስልምና ስንል አዳም ሙስሊም ነው ስንል በቁርአን የሚያምን ሰላት 5 ጊዜ የሚሰግድ ጀለብያ የሚያደርግ ውዱ የሚያደርግ ሐጅ የሚያደርግ ማለታቸው አይደለም። በጣም ህጎቹ ይለያያሉ። ግን የእስልምና መሰረቱ አንድ ነው።
እሱ ምንድነው? ላኢላሃ ኢለላህ የሚለው ቃል ነው። እሱም ደግሞ ከፈለግ መጽሐፍ ቅዱስ ላይ ከፍተን እስልምና እንዳለ እናሳየት እንችላለን። ግን ከቁርአን አስጀን አምላካችን ተመልከቱ እንዳለ ኢዝ ቃለ ለሁ ረቡሁ አስሊም አለ። አብርሃም አምላክ ለአብርሃም እንደዚህ አለው። ምን አለው? ጌታው ለእርሱ ታዘዝ ባለው ጊዜ መረጠው። ሙስሊም ሁን አለው። ቃለ አስለምቱ ሊላሂ ረቢል ዓለሚን ለዓለማቱ ጌታ ሙስሊም ሆንኩኝ አለ። ማን? አብርሃም። እንቀጥል። በህግጋቲቱ ኢብራሂም ልጆቹን አዘዘ፣ ያዕቆብም እንደዚሁ ልጆቹን አዘዘ። ልጆቼ ሆይ አላህ ለእናንተ ሃይማኖትን መረጠ፣ ስለዚህ እናንተ ሙስሊሞች ሆናችሁ እንጂ አትሙቱ አይደለም አላቸው ይላል። ስለዚህ እስልምና ማለት ከአዳም ጀምሮ እስካሁን ድረስ የመጣ ቸዋረድ ከጊዜ በኋላ ዱብ ብሎ አይደለም። አሁን ምሳሌ ስላሴ የሚባለው ነገር የትኛው ነብይ አልሰበከውም። ክርስቲያኖችም እንዳመኑት ስላሴ የሚባለው ነገር የመጣው ኢየሱስ ከሞተ ከ300 ዓመት በኋላ ነው። አያ ከጊዜ በኋላ የመጣ ነው። ከሆነ ጊዜ መጥና ሶስት አምላክ አለ። አንዴ ልጨርስ ሐሳቤን። ግን እስልምና መሰረቱ የእስልምና ሐሳብ የእስልምና አስተምሮ ሃይማኖት ራሱ ተዋረዱን ጠብቆ የመጣ ከአዳም ጀምሮ እስከ ነብዩ ድረስ የመጣ ነው። እሱም ደግሞ አምላካችን የመረጠልን ተመልከት፣ ምን እንደሚያምላካችን ኢነ ዲነ ኢንደላሂ ኢስላም አለ። አላህ ዘንድ የተወደደ ሃይማኖት ኢስላም ብቻ ነው አለ። ስለዚህ አምላካችን ኢስላም ዮኒ ተራን ጠብቅ አሳይካለሁ። ይሄን ይጨርሳል። ይሄን ቀጥል። መሰረቱ ምንድን ነው እያልኩ ነው እኮ። አዳም ነው እስልምናን ያመጣው። አሁን ወደ ነጥባችን እንምጣ። ወይስ አላህ የሚባለው ወደ ምድር መጥቶ ነው ሃይማኖቱን? ለምሳሌ እኔ ሃይማኖቴን ከእናት ከአባቴ የወሰድኩት፣ እናት አባቶችም እንደዛው ነው እየወረሱት የመጣው። ክርስትናን ማን መሰረተው? ከክርስቶስ ከነቢያችን ላለው። እስልምናን ማን መሰረተው? ከየት መጣ? ማን ነው መስራቹ? መስራች የለውም። ይሄ ነው አካል የሚባለው። አላህ ለማን ተናገረ? ነገርኩህ እኮ አምላካችን ለነቢያቶቹ መናገር የጀመረው ከአዳም ጀምሮ ነው። አምላክ አዳምን ከፈጠረ በኋላ አስተማረው። ኦኬ አዳም ነብይ ነው እንዴ? ነብይ ነው። አዳም ነብይ አይደለም እንዴ? ነብይ እኮ ነው አዳም። እሺ በእናንተም ነብይ አዳም ነው ያስፋፋው ማለት ነው። መስራቹም አዳም ነው ማለት ነው። አዳም አይደለም መስራቹ። መጀመሪያ ሙስሊም እኮ አዳም ነው። ትክክል ነህ። መስራቹ ግን አምላካችን ነው። ለዛ አምላክ መርጦ የሰጠው ያልኩህ ቅድም አምላክ ቅድም ብያለሁ ማለት እስልምናን የፈጠረው አዳም ነው ማለት ነው። በቃ የመሰረተው አላህ ነው ለሰዎች መርጦ የሰጠው። አሰማኝም እንዴ? ጠቀስኩልህ። ኢነላህ አስጠፋ ለኩም ዲን ማለትም አላህ ለእናንተ ሃይማኖትን መረጠ። መራጩ ማን ነው? አላህ። ስለዚህ መርጦ የሰጠው ማን ነው? አምላካችን ነው። አምላክ ለመጀመሪያ ጊዜ ደግሞ ያናገረው ማን ነው? ከከኝ ደግሞ አትረብሹ እንዲረጋ በሉ። እሺ አላህ ለመጀመሪያ ጊዜ ደግሞ ህጉን የሰጠው ለማን ነው ካልከኝ ደግሞ ለአዳም። የመጀመሪያው ሰው አዳም ነበረ። አዳም ደግሞ ነብይ ነው። አላህ ያናገረው ነው። ስለዚህ እሱ አዳም ደግሞ አንድ አምላክ ያመልክ ነበር። ቀጥሎ ነብዩ መሐመድ በፊት ነብዩ አዳም ነበር ማለት ነው። እስልምናን የተቀበለውም የመሰረተውም ማለት ነው። የመጀመሪያ ሙስሊም አዳም ነው። አዎ ትክክል ነህ። የተቀበለውም እስልምናን የተቀበለው ቁርአንስ ማን የተቀበለው? ቁርአን የመጨረሻው መጽሐፍ ነው። ከቁርአን በፊት ብዙ መጽሐፎች ነበር። ቁርአን ደግሞ የመጨረሻው መጽሐፍ ነው። ኦኬ ቁርአን ማን የተቀበለው? ነብዩ መሐመድ። በስንት ዓመታችሁ ተቀበሉት? ጥሩ ጥያቄ። የተቀበሉት አሁን ኦልሞስት ከ1400 ዓመት በፊት ነው። እሳቸው በስንት ዓመታቸው ነው ቁርአን ያገኙት? 40 አካባቢ 42 ምናምን አካባቢ እድሜው ማተር ያደርጋል። እሺ ከዛ በፊት ምን ነበሩ? እሳቸው ክርስቲያን ነበሩ ማለት ነው? አይደለም። ክርስቲያን ነበሩ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ከመጀመሪያው ጀምሮ ሙስሊም ነበሩ። ልስተ ማስረጃ ከቁርአን በፊት እስልምናን የሚጠቅስ ቁርአኖች ነበሩ ማለት ነው? እንዴት አይደለም? ከመጨረሻው ቁርአን ከሚባለው ኦሪት የሚባል መጽሐፍ ነበረ። መጽሐፍ ቅዱስ የሚባል መጽሐፍ ነበረ። ወንጌል የሚባል መጽሐፍ ነበረ። ታዲያ ትክክል ነበረ። ወንጌል የሚባል መጽሐፍ ነበረ ነበሩ። ታዲያ እሱ ከመጀመሪያ ከነብዩ ጀምሮ ተመልከት ምን እንደሚይዝ መጽሐፍ። ኦሪት የእስልምና መጽሐፍ ነው። ታዲያ ይሄን እኮ አታውቅም እንዴ? ወላሂ ነው። አዳምጥ መጀመሪያ ጋር ተመልከት። ለም የኩን ሰይዱና ሙሐመድ ሰለላሁ ዐለይሂ ወሰለም ቀብለ አልቢዕሳ ዐላ ዲኒ ቀውሚሂ ነቢዩ ሰለላሁ ዐለይሂ ወሰለም ከመጀመሪያው ጀምሮ ጣዖት አምላኪ አልነበሩም። በል ውሊደ ሙስሊም ነበሩ። ሙእሚነን ካነ አማኝ ነበሩ። ነቢዩ ሰለላሁ ዐለይሂ ወሰለም አማኝ ነበሩ። በአንዱ አምላክ ያምናሉ፣ ግን ህግ አልነበራቸው ማለት ህግ አልተቀበሉም። ለዛ አምላካችን ነብይ አድርጎ መርጦ ህግ የሰጣቸው እንጂ ከመጀመሪያው ጀምሮ የአብርሃምን አምላክ አንዱን አምላክ ነበር የሚያመልኩት። ጨረስን። ሁለተኛ ደግሞ ኦሪትን ያወረደው አምላካችን ነው። የሙስሊም መጽሐፍ ነው፣ የሙሴ መጽሐፍ ነው። ሙሴ ደግሞ ያወረደው ማን ነው? አምላካችን ነው። ሲቀጥል ተከታዮች ነው ሙስሊም ነበሩ። ለሱ ማስረጃ አምላካችን ተመልከት ምን እንደሚል እኛ ተውራትን በውስጧ መመሪያና ብርሃን ያለባት ሲሆን አወረድን። እነዛ ትእዛዝን የተቀበሉት ነቢያት በእነዚያ በአይሁዳውያን ላይ በእርሱ ይፈርዳሉ። አየህ አይደለ? ስለዚህ ያወረደው ማን ነው? አምላካችን ነው።
የተወረደላቸው ሰዎች ደግሞ ሙስሊሞች ነበሩ። ኦኬ ከሰማይ ዱብ ያለ መጽሐፍ ነው ማለት ነው አይደለም? ኦኬ እሺ ንገረኝ እስቲ እንዴት ነው ከቁርአን ጀምር። ቁርአን ለምሳሌ ከቁርአን ጀምር። ለቁርአን የቃል መጽሐፍ ነው ማለትም ግን ጥያቄ አበዛ። ይሄ የመጨረሻ ጥያቄ ነው። እሺ ቁርአን የቃል መጽሐፍ ነው። የቃል መጽሐፍ ነው ማለት ነው የሆነ ተጽፎ የመጣ ዱብ ያለ መጽሐፍ አልነበረም። በ23 ዓመት እንዳስፈላጊነቱ በመልአኩ ገብርኤል በኩል ነበር የወረደው። በቃል ነው የወረደው። አምላካችን ምናል ኢና አለይና ጀምዐሁ ወቁርአን፣ አንተ ነቢይ ሙሐመድ ሆይ እኛ ቁርአን ልብህ ላይ እናወርደዋለን፣ ቀጥሎ እንዳትረሳው እናደርጋለን አለ። ቁርአን የቃል መጽሐፍ ነው፣ የጽሁፍ መጽሐፍ አይደለም። ይገርምሃል፣ ሲጀመር ምድራችን ላይ ከብዙ ሚሊዮን በላይ ቁርአን ሐፊዞች አሉ። ማለትም ቁርአን ላይ በቃላቸው ይማር፣ ይሄ ሙሉ ቁርአን በቃላቸው ይዙታል። ለምን? ቁርአን የቃል መጽሐፍ ስለሆነ። ገባ? ቀጥሎም ግን ደግሞ ይጻፋል። ሱሐቦች ደግሞ በቃላቸው ከሐፈዙ በኋላ እንዳይረሳ ደግሞ ይጽፉታል። ስለዚህ ቁርአን ወደ በቃል ደረጃ ነው። አምላካችን ለጅብሪል፣ ጅብሪል ደግሞ ለነብዩ ሰለላሁ ዐለይሂ ወሰለም። ይሄ ነው። ወደ ኦሪት ልምጣ። ኦሪት ደግሞ አምላካችን አላሁ ሱብሓነሁ ወተዓላ ጽፎ ለሙሳ የሰጠው መጽሐፍ ነው። አምላክ ቁርአን ለምን ወከተብና ለሁ ፊል አልዋህ አለ፣ በሰሌዳው ላይ ጻፍንለት አለ። ጸሐፊ ማን ነው? አምላክ ጽፎ ነው የሰጠው። ለማን? ለሙሴ። ኢብን መጽሐፍ ዘጸአት ምንድን ነው የሚለው? በእግዚአብሔር ጣት የተጻፉ ነው የሚለው። ላውጣልህ እሱንም። አይ ኖ እኔም እንትን ያልተዋጠልኝ ነገር አለ። ከማስረጃው ነገር በመጣ ደስ ይለኛል። እዚህ ጥያቄ በደንብ ነበረ ጠይቃለሁ ያልኩትም ድካም ላይ አስታስብ መሰለኝ። ከፈለክ ሚውት አድርገህ ተቀመጥና ማለት ነው። ከዛ በኋላ አስበህ ትጠይቃለህ። እሺ አይ ብራን ግን አንድ ጥያቄ ብቻ ጠይቄያለሁ። አንድ ጥያቄ ብቻ መጨረሻ። እሺ ሄኖክ፣ አንተ በህይወትህ ከባድ መጥፎ የምትለው ነገር ምንድን ነው? እኔ እንጃ፣ ያሰብኩትን ነገር ሳላሳካ ያላሳካሁት። ኖ ተግባር። ምሳሌ ይሄ ሰው በጣም ቆሻሻ ሰው የምትለው ምን ካደረገ ነው? በጣም ባለጌ ሰው የምትለው ምን ካደረገ ነው? ያው ሰውን ሰው ከገደለ ነው። እናንተ ካፊሮችን ረዱ እንደምትሉት ማለት ነው። እንደዛ መሰለኝ። ይገርምሃል፣ ኢየሱስ ህፃን ልጅ ገሏል። ኢቭን መጽሐፍ ቅዱስ ላይ እግዚአብሔር ህፃናትን ድንጋይ ላይ እያያዛችሁ ፈጥፍጧቸው፣ እንደዚህ ትይዙና ፈጥፍጧቸው ብሏል። እንደዛ ሆነማ እናንተ ክርስቲያኖችን ግደሉ ትላላችሁ አይደል እንዴ? እኛ እንደዛ የሚል የለንም። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ አላህ ውጭ የማያመልክ ይታረድ ይገደል ይባላል። እሱ መጽሐፍ ነገሥት የሚላል ከእግዚአብሔር ውጭ እሱ ነገር እኮ አዳምጠኛ። እሱ ማለት መጽሐፍ ቅዱስ ላይ ነው ያለው። መጽሐፍ ቅዱስ ላይ ምን ይላል መሰለህ? ከእግዚአብሔር ውጭ የሚፈልግ ካለ ይታረድ ይላል። መጽሐፍ ነገሥት ላይ አለልህ። በቁርአን ከሆነ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? መን ቀተለ ሙዓሃደን ለም የርህ ራኢሐተል ጀና፣ አንድን ክርስቲያን ሰላማዊ ክርስቲያን የገደለ ካለ የጀነትን ሽታ አያገኝም ነው። አምላካችን ደግሞ ቁርአን ላይ ምን አለ? መን ቀተለ ነፍሰን ፈካነመ ቀተለ ናሰ ጀሚዓ፣ አንድ ነፍስ ካለ ህግ የገደለ ካለ የሰውን ልጅ እንደገደለ ነው ያለው። አሁን የራስህ መልስ። መጀመሪያ ብያለሁ፣ ኢየሱስ ህፃን ልጅ ገለው። አንደኛ ምድር ላይ መጥቶ ህፃን ልጅ ገለው። ሁለተኛ ደግሞ እግዚአብሔር ህፃናትን እየያዛችሁ ድንጋይ ላይ ፈጥፍጡ፣ እርጉዞች ሆዳቸውን ቅደዷቸው ብሏል እግዚአብሔር። ምን ትላለህ? እግዚአብሔር እውነት ሰዎችን ሆዳቸውን ያስቀዳል ማለት ነው? እርጉዞችን ኢቨን በመጋዝ ይተረትሯቸው ነበር። ይለያያል መጽሐፋችን ወይስ ምንድን ነው? ዮኒ አትረብሽ እባክህን። እኔ እኮ ደስ ይለኛል ግን አትረብሽ። ከየትኛው ልጀምር ሄኖክ? ይህን ጥያቄ ስመልስልህ እንደ ግሌ ነው እንደ እውቀቴ ማለት ነው። አሁን ስለጠየቀኝ ጥያቄ ምንም እውቀቱ የለኝም። እሺ በቃ ይነበብ። እሺ ይነበብ። ብመልስልህም ያለ አዋቂ ነገር ነው። ገባ? እሺ በቃ አንብበውና ሌላ ጊዜ መስጠት ትፈልጋለህ? አይነበብ። በቃ ህዝቡ ያንብበውና እንደዛ እንግባባለን። ያ መልስ ፈለገ ትመጣለህ። ያው እኮ መልካም ነው እላለሁ። እስኪ ምንድን ነው የሚለው? አንብባት እስኪ ምንድን ነው የምትለው? ችግር ባቢሎን ሆይ አፍሯሻ ባቢሎን ካለ በኋላ ህፃናቶችሽን እያነሳ በአለት ላይ የሚፈጠፍጣቸው የተባረከ ነው። ሰምተኛል ሄኖክ? እንዴት ነው እነዚህ ህፃን ልጆችን እያነሳ ድንጋይ ላይ ስፈጠፍጣቸው የምትባረከው? እችን ህፃን እች ምን አደረገች? ኖ ጥያቄውን አብራርቼም መልስ ይዤ ልመጣ ነው። እሺ አንደኛ። ሁለተኛ ደግሞ ሆድ መቅደል ላሳይ፣ ሆዳቸው እንደሚቀዳቸው ላሳይክ። እስኪ አንብበው። ምንድን ነው የሚለው? ሰማርያ በአምላኳ ላይ አመጻለች፣ በሰይፍ ይወድቃሉ፣ ህፃናቶቻቸው ይፈጠፈጣሉ፣ እርጉዞቻቸው ይቀደዳሉ። እርጉዞቹ ሆዳቸው ይቀደዳል ይላል። እነዚህ እርጉዞች ናቸው አይደለ? እነዚህ እርጉዞቹ እየተያዙ ሆዳቸው የኛ መጽሐፍ ቅዱስ ነው በነገራችን ላይ። የእናንተ ትንቢተ ሆሴዕ የእግዚአብሔር በነገራችን ላይ እንደዚህ አይነት ነገር ይብራን እንደዚህ አይነት አፕሊኬሽን ሰርቼ ራሴ አዘጋጅቼ እኮ መልቀቅ እችላለሁ። ታውቃለህ ይህ ነገር። ስለዚህ ሊሆን ይችላል አይቼው
መጥቼ መልስ ብሰጥ መልካም አይመስልም ብራዘር? እስቲና እቺ ምንድን ናት? አታስብ። ሁሉ በደጄ ነው። ሁሉ መጽሐፍ ቅዱስ አለኝ። የጴንጤ ኦርቶዶክስ በግዕዙ ባይብል ላይ ከፍተህ ሳይ አሁኑን እርጉዞች ይቀደዱ የሚለውን ያው መጽሐፍ ቅዱስ እና በምን ስራቸውም መሆኑን ስራ ላይ ያመጣል። ኃጢአታቸው መሆኑን ይሄ ታያህ ምንድን ነው የሚለው? እሺ መጽሐፍ ቅዱስ ያ ቀጥል ሂድበት። መጽሐፍ ቅዱስ ተመልከት ምን እንደሚል ዙም ላድርግልህ በደንብ ሊታይህ። ሰማርያ በአምላኳ ላይ አምጻለች፣ በደልን ትሸከማለች፣ በሰይፍ ወድቃሉ። የተሸከመችው በደል ምንድን ነው? የተሸከመችው በደል ምንድን ነው? እግዚአብሔር ላይ አምጻለች። የተሸከመችው ኃጢአት ምንድን ነው? እግዚአብሔር ላይ አምጻለች። ኃጢአተኛ አይጸድቅም። አዎ ታዲያ ስለዚህ እንስማማለን። አልካድም እኮ እሺ። አዎ ግን ቀጥሎ እግዚአብሔር ምን አለ? እግዚአብሔርን ስለካደች ሆዷን ቅደዷት አለ። ህፃናቶቻቸው ይፈጠፈጣል። ህፃን ልጅ ምን አጠፋ? እግዚአብሔር ምንድን ነው? ህፃናቶቹ እየያዙ ይፈጠፈጣል፣ ድንጋይ ላይ ፈጥፍጧቸው አለ አምላክ እግዚአብሔር። እና ደግሞ እርጉዞች ደግሞ ካሉ ይቀድላሉ። እሱን ነገር አብራርቼ ልመጣለሁ። እኛ አምላክ የሞተልን አምላክ እኛን አይገለንም። ኢብራሂም ወላሂ ይገለሃል፣ ወላሂ ይገለሃል። ላሳይክ ደግሞ እግዚአብሔር ምን እንዳለ። ወላሂ እግዚአብሔር ሰዎችን ይገላል። ላሳይክ አንድ የመጨረሻ ከዛ ይበቃል። እሺ እቺን ለማንበት ምንድን የምትለው? በነገራችን ላይ ያልተገለጠ አምላክ ነው ያለ፣ ታምር ያልሰራ አምላክ ነው ያለ፣ ዕውር ያላስነሳ አምላክ ነው ያለ፣ የሞተ ሰው ያስነሳ አምላክ ያለኝ ሰው ነኝ። እሺ አንዴ እዚህ ጋር ልምታነ ትቀጥላለህ። ቆይ አንዴ እሺ። ዕውር ያበራ አምላክ ያለኝ ሰው ነኝ ወላሂ። ቆይ ልምታ አንዴ ፍቀድልኝ። መታኝ እስቲ እንመታተነ ትቀጥላለህ። ያው እስኪ አንተ ወደ የምትሎች ያንተ አምላክ እሺ። ሚስጥር ከሰውና ከመላት ከማንኛውም ፍጥረት የተደበቀ አንተ አምላክ ሰው አይገባውም። ሶስት አምላክ ነው አሁን ድረስ ሰው አይገባውም። ኢቭን አብ ወልድ መንፈስ ቅዱስ ነው አይገባቸውም። ሰዎች አይገባቸውም። ስላሴ ሚስጥር ነው። ስላሴ እንኳን አንተ መላኮችም አይገባቸውም። ሰው የማይገባው አምላክ ነው። አንደኛ ፍቺው ጥልቅ ነው። ማንም ማስረዳ አይገባ ነው። ማንም አያውቀውም። መላኮችም አያውቁትም። ሐቢቢ አንተ አይደለህም እንኳን አንተ መላኮችም አያውቁትም። የምታመልከው አምላክ እነዚህ ሶስት አምላኮች ሚስጥራቸው ጉዳቸው ማንም አያውቀውም። ያው ማንም አያውቀውም ማለት የተሰወረ ነው። አንደኛ። ሁለተኛ ደግሞ ተአምር ብለሃል። ኢየሱስ ተአምር በራሱ አልሰራም። ይገርምሃል። ኢየሱስ በራሱ ተአምር ሊሰራቸው ለዛ ነው ተአምር ሁሉ ከእግዚአብሔር እንደተሰጠው የሚናገረው እሱ አወጣለሁ አባቴ ከእግዚአብሔር ይላል። ያ እውነት ነው። እሺ ሃሌሉያ። ከዛ ህዝቦቹ ራሱ ምን አሉ? ህዝቦቹ ምን አሉ? እንደዚህ አይነት ስልጣን የሰጠን እግዚአብሔር አመሰገን። የሉቃስ ወንጌል ላይ አለለ። ህዝቦቹ ማን ያመሰገነው? አብ ወልድ ወመንፈስ ቅዱስ ነው። አንድ ነው። አባት ወልድ መንፈስ ቅዱስ እሱ የኦርቶዶክስ ፈጣን የለም። መጽሐፍ ቅዱስ እንደዚህ አይነት ነገር ጭራሹን የለም። ወላሂ የለም። ይገርምሃል። ፈልገህ አምጣ። እኔ የጌታዬን ስም ጠርቼ እኮ መንፈስ አወጣለሁ። የአላህን ስም ጠርተህ የሞተ ሰው የሚያስነሳ አካል አለ እንዴ? በአላህ እስቲ በአላህ ምን አይነት ታምራት ተሰርቷል? አላህ ምን ነገር አድርጓል ምድር ላይ? ለምሳሌ ከጅን ልጀምርልህና ከጅን ልጀምር። ይሄ መጽሐፍ ይታያል። ጃሚዑል መሳይል ምን ይላል መሰለህ? አንድ ህፃን ልጅ ታሞ ነበረ። ፈአተት ቢሁ እምርአቱን ቢሃ ለወለድ ልጅ ዛመጣች ለምናች ፈቃለ ነብዩ ሰለላሁ ዐለይሂ ወሰለም እኽሩጅ አዱወላህ አሉ። ልጁ ጋን ይዞት ነበር፣ ሸይጣን ይዞት ነበር እና ነብዩ ምን አሉ? እኽሩጅ አዱወላህ አንተ የእግዚአብሔር የአላህ ጠላት ውጣ፣ ወአና ረሱሉላህ እኔ የአላህ መልእክተኛ ነኝ አሉ። ፈበረአ ልጁ ተፈወሰ። አያ ነብዩ ሰለላሁ ዐለይሂ ወሰለም እኔ የአላህ መልእክተኛ ነኝ የአላህ ጠላት ውጣ ብለው ምን አድርገዋል? ሰይጣን አስወጥተዋል፣ ፈውሰዋል። ግን ያንተ አምላክ በተዘዋዋሪ ሰይጣን ገሎታል። ነገረ ማርያም ምንድን ነው የሚለው? እግዚአብሔርን ያስገረፈው ያሰቀለው እንዲተፋበት ያደረገው ሰይጣን ነው ይላል። ነገረ ማርያም ምዕራፍ 2 ላይ አለልህ። አያ ነብዩ ሰለላሁ ዐለይሂ ወሰለም ከ1500 በላይ ተአምር ሰጥተዋል። የታመመ ፈውሰዋል። ምግብ ባርኳል። ቆይ ዮኒ አትረብሽ። ዮኒ እባክህን አወርዳለሁ። ከዚህ በኋላ አወርዳለሁ። እኔ የማስገባ ምስኪን ልጅ ስለሆንክ ነው። አንተ ከረበሽ ግን ትወርዳለህ። እሺ አትረብሽ። ስለዚህ ሄኖክ ይሄ ነው ያለው። በአንተ አምላክ ግን ከሆነ ይገርምሃል፣ ደካማ ሆኖ ሽማግሌ ታውቃለህ። ሽማግሌ ሆኖ ነበር ሄኖክ። አምላክ ሽማግሌ ሆኖ ነበር። ላሳይህ ተመርጥ ይሳያል። ያው እስኪ ምንድን ነው የሚለው አንበው። ወላሂ ሽማግሌ ያው አባታችን ገብረ መንፈስ ቅዱስ ከዚያ ተነስቶ አንተ አንበው በቃ ደስ ይበል። ያው ገብረ መንፈስ ቅዱስ አምላካችን አይደለም እኮ አባቴ። ቀጥለህ አንብበዋ። እሺ ገብረ መንፈስ ቅዱስ በመንገድም 3 ሽማግሌዎች ደክመው አገኘ። 3 ሽማግሌ ያ 3 ሽማግሌዎች አምላኮች ናቸው። እነዚህ ናቸው አምላኮች። ያው ሽማግሌዎች የደከሙ ሽማግሌዎች። እሺ አየህ አሁን ይሄን እንዴት የምታመልኩ አንተ የደከመ ሽማግሌ ታዝሎ አየሃቸው አርጅተው
እሱ አላህ ምንድን ነው? ሽማግሌ ነው? ወጣት ነው? ልጅ ነው? ጎረምሳ ነው? በሱ አይገለጽም። እግዚአብሔር ከሆነ ኢየሱስ ከሆነ ወጣት ነው። ኢየሱስ ጎረምሳ ነው። ማለትም 30 ዓመቱ ነው ኢየሱስ። አይ ቲንክ ኢየሱስ 33 ዓመቱ ከ33 ወር ከ23 ቀን ነው ዓመቱ ኢየሱስ። እሺ ስለዚህ ኢየሱስ አሁን እንትን ነው። ይሄ ምንድን ነው የሚባለው? ኡስታዝ ሰላም አለይኩም። ምንድን ነው የ33 ዓመት ሰው ጎረምሳ ነው የሚባለው? ምንድን ነው የሚባለው? ጥቀሱ። ኢምራን እኔ እናንተን ይሄ ነገር ግን አያግባባንም። ልጨርስ። ስላሴዎች ደግሞ ከሆኑ ትንቢተ ዳንኤል ላይ የሸመገቡ ናቸው። ሸምግለዋል። አታያቸውም? ሸምግለዋል። የሸመገቡ ናቸው። ስለዚህ አንተ አምላክ ሽማግሌዎች ናቸው። አንደኛው ደግሞ ወጣት ነው። ኢየሱስ ጎልማሳ ነው። ስላሴ ደግሞ ሽማግሌ ናቸው። ያው መጽሐፉ ራሱ መጽሐፉ ላይ የሸመገለው አያህል ሽማግሌ በመንገድ 3 ሽማግሌ አለ። እነዚህ ናቸው አላህ የሚባለው ልብ ወለድ ነገር ግን ነብዩ መሐመድ ነው የመሰረተው የሚለውን ነገር እናንተ አያግባባን። ይገርምሃል፣ ኢየሱስ ራሱ አላህን ነው የሚያመልከው። ስለዚህ አንተ አላህ ልብ ወለድ ነው። የኢየሱስ አምላክ ራሱ ልብ ወለድ ነው ማለት ነው። ኢየሱስ አምላኩን አላህ ነበር የሚለው እዚህ ነብዩ መሐመድ። በቃ ነገ እናወራበታለን። ደህና ደር መርሐባ። ግን አየህ አይደለ ሄኖክ፣ በምታመጣቸው ነገሮች በሙሉ ትያዛለህ። ምሳሌ አሁን አምላክ ላይ መጣ። አምላክ ያው 3 ሽማግሌ ነው አልኩ። ቀጥሎ አላህ አልከኝ። ይገርምሃል፣ አላህ ራሱ ኢየሱስ ሲያመልከው የነበረው አምላክ ነው። አምላክ ነው ኢየሱስ አላህ ነበር የሚለው ወጣ ሄደ። በቃ ይሄን ያልኳቸው እንደዚህ ተጣጣቻላችሁ። ስለዚህ ወገኖቻችን በደንብ አዳምጣችኋል። እግዚአብሔር ሰዎችን ይገላል፣ አንደኛ ያስገድላል፣ ሁለተኛ ደግሞ ሽማግሌ ነው አይተናል። ይሄን ሊመልስ የሚችል ካለ ይግባ። ዴቪድ ሰላም ብያለሁ። እንዴት ነህ? አላ አልሐምዱሊላህ። ቆይ አንዴ የሚውት አልክ። ኡስታዝ ሰላም አለይኩም። ኡስታዝ የሉም መሰለኝ። ኸይር እሺ፣ ቀጥል ዴቪድ። ከየት ቤተ እምነት ነህ? ከኦርቶዶክስ ነኝ። ግን ቅድም ያነሳት ሀሳብ በጣም አሪፍ ሀሳብ ነው። ሁሉም ክርስቲያኖችን ወደዚህ ሊያመጣ የሚችል እኔም መልስ የምፈልገው መልስ ነው እና ልጠይቅ፣ እሱን ፓራፍሬዝ አድርጌ። ችግር የለውም። ስማኝ መግና እንዲ እሺ፣ ዛሬ ስራ ገብተሃል እንዴ? ስራ ቦታ ሄደሃል ዛሬ? ስራ ያው ተማሪ ነኝ፣ እየሰራው ነው በሉ። ወይኔ ስታዝን። እግዚአብሔር ደግሞ ምን አለ? ቅዳሜ ቀን ስራ የሚሰራ ካለ ይሙት ግደሉት አለ እግዚአብሔር። ቅዳሜ ቀን ማንም ስራ እንዳይሰራ። ለምን ስለምን አለ? ምክንያቱ ደግሞ እኔ ያረፍኩበት ቀን ነው። እኔ ደክሞኝ ሰማይና ምድርን ፈጥሬ ያረፍኩበት ቀን ስለሆነ ቅዳሜ ቀን እናንተም እረፉ፣ እኩል እንድንሆን አለ። እረፉ ብሎ ከዛ አንተ ሰራህ ትሞታለህ ነው የምትለኝና አሁን እግዚአብሔር እገላለሁ ቅዳሜ ቀን ስራ የሰራ አለ እና ማስረጃ አለ እኮ። አይ ማስረጃ መውጣት አይጠበቅብም ብሎ አለ እኮ ነው። ስለዚህ አንተ ትሞታለህ ማለት ነው፣ ገሃነም ነው የሚገባው ማለት ነው። አንተ ቅዳሜ ቀን ስለሰራ 10ቱ ትእዛዛትን አታውቃቸውም እንዴ? አዲስ ኪዳን ላይ ነው። አዲስ ኪዳንም ይሰራሉ እኮ እነሱ። ስለዚህ ቅዳሜ ቀን ሰራ የት ነው የሚገባው? ቅዳሜ ቀን ስራ የሰራ ካለ አመንግ ቴን ኮማንድመንት ኦፍ ጋድ ከሚለው አንደኛው እናትና አባትህን አክብር፣ በሐሰት አትመስክር። ከነዚ ውስጥ ደግሞ አንዱ ሰንበትን አክብር ነው እና ሰንበትን ካላከበርክ ያው ኦብቪየስሊ ትሞታለህ። ማሻአላህ። ስለዚህ አንተ ከሟቾቹ አንደኛው ነህ ማለት ነው። ለምን ዛሬ ስራ ሰርተሃል? ሞት ማለት ምን ማለት ነው? ስጋዊ ሞት። ቅድም ነፍሳዊ ሞት ነበር። እኔ ጥያቄ ጠየኩህ፣ ስጋዊ ወይስ መንፈሳዊ? እሱ ደግሞ ስጋዊ ብሎ መለሰልኝ። ስጋዊ ሞት ከሆነ ማን ነው የሚገድለን? ሰዎች እንግዲህ እሱን እናንተ ነገ ሰዎች እግዚአብሔር እሱን አልተማርኩም እሱን አልተማርኩም። ማለት ትገደላላችሁ፣ በእግዚአብሔርም ሆነ በሰውም ትገደላላችሁ። ሳትማር ታዲያ ለምን ቅድም ታብራራለህ? ነፍሳዊ ሞት ነው አንተ ንገረኛ፣ እሱን ንገረኛ። አንተ ማን እንደሚገልህ እግዚአብሔር ወይስ ደግሞ እንደዛ ካልክ እኔ እሱን አላውቅም ብለህ ከኛ ነው መጠየቅ ያለብህ። እኔም እንኳን እሱን አላውቅም፣ የሚገላቸው ማን እንደሆነ አላውቅም። ቅድም ነፍሳዊ ሞት ስትል ነበር፣ ስጋዊ ሞት ነው ሲልህ ነፍሳዊ ሞት ስትል ነበር። መንፈሳዊ ኩበትም እሱም አውዳለሁ፣ አስረዳካለሁ አውዱ ምን እንደሆነ። አውዱን አውጣና አዳምጠኝ። እሺ አንድ የሚታርከው ቅዳሜ ቀን ስራ የሰራ ካለ ይገደላል። አንተ ግን ማለት የሚገለን ማን ነው? እሱን አላውቅም ብያለሁ። ስለዚህ አንተ ነገር እግዚአብሔር የሚገልህ ወይስ ደግሞ ሰው ልኮ ነው የሚያስገድልህ? እኔ እነግርሃለሁ። ብትጠይቀኝ መጀመሪያ ሜንሽን ባታደርግ እሺ እነግርህ ነበር። በቃ ንገረኝ። አንተ ንገረኝ። እሺ አንተ ንገረኝ። በቃ የነፍስ መሞት ነው ብለሃል። ንገረኝ አንተ። በቃ የነፍስ መሞት ነው ያልኩት ሰው ሲናገር በማስረጃ ስለሆነ በቃ የኔን ቃል ተወውና የኔን ቃል ተወውና በቃ እኔ ተሳስቼ ሊሆን ስለሚችል አንተ መጽሐፉ ባለቤት ነው አይደለ? እሺ ያው ይቅርታ። እኔ እኮ አልመችም። አሁን መልስልኝ አንተ። እሺ ሙሉን ለማብራራት ያክል ቴን ኮማንድመንትስ ኦፍ ጋድ ከምንላቸው አንዱ ይሄ ሰንበትን አክብር ስለሆነ የቤተክርስቲያን ስርዓት ቢሆንም እሱ ከዛ ውስጥ አንዱን ሰንበትን ማክበር ብትሽር ትሞታለህ ነው።
ምትሞት ደግሞ ሰው መጥቶ ይቀጠቅጥሃል አይደለም። አውዱ ምንድነው? ስትሞት በነፍስ ትጠየቅበታለህ ነው። ይሄ ደግሞ ክሊል ሆኖ ኦሪት ላይ ያለ ነው። ስለዚህ የምናከብረውም ነው አይደለም። ሰንበትን ይቅርና ሌላ በዓል ጨምራ ቤተክርስቲያኗ እኮ 30ውን ቀን ከፋፍላ እያከበረች ነው። ይሄ ጠፍቶ አይደለም የምጠይቀው ሰውን ለማደናበር ካልሆነ ቅድም ያነሳው ፖይንት ልክ ስላልሆንት ማለት ነው። በጣም ጎበዝ በጣም ጎበዝ ነው። ቁመህ እናውራ። አንደኛ ማስረጃ የለህም፣ እሱ ላይ እመጣልሃለሁ። ከማስረጃው በፊት ግን ቅዳሜ ቀን ስራ የሰራ ካለ ምን ይሆናል ማለት ነው? ይሞታል። አስረግጬ ነው የምነግርህ። አመሰግናለሁ። ስለዚህ አንተ ራሱ ከሟቾቹ አንደኛው ሟች ነህ። አንዴ እዚህ ጋር ሞት ላድርግህ። ስለዚህ አንተ ራሱ ምንድነህ? ከሟቾቹ አንደኛው ሟች ነህ። ቅዳሜ ቀን ስራ በመስራት እግዚአብሔር ይገልሃል። ጨርሰናል። አሁን ቀጥሎ ግን ሞቱ ሰማይ ላይ ነው ብለሃል። ማስረጃ እስኪ የት ቦታ ላይ ነው ሞቱ? ሰማይ ላይ ነው ሳይሆን ስትሞት በነፍስ ትጠየቃለህ ነው። ማስረጃ ግልጽ እኮ ነው፣ ክሊር እኮ ነው። ማስረጃ እሱ ራሱ የጠቀስከው ጥቅስ ይብራራ። እሺ የትኛው ጥቅስ ላይ ንገረኛ ቦታውን። አሁን አንተ ያወጣኸው ሰንበትን መሻር። እሺ እኔ ምንድን ነው ያወጣሁት? ቆይ አንዴ እኔ ምንድን ነው ያወጣሁት? እኔ ይኸውልህ አሁን ክሊር አድርጌ ይችላለሁ። ከፈለግ ያወጣሁት ምንድን ነው? ማስረጃ የለህም በፊት ያለ ቆይ ረሳቀይር የትኛው ቦታ ላይ ምኑን ነው ማስረጃ የምትለኝ? አሁን የጠቀስኩ ቦታ ምንድን ነው? አንተ ያወራሁ ላይ ኳልከኝ አይደለ? ምንድን ነው ያወራሁት? ሞቱ የመልቅያማ ወይም ደግሞ የትንሣኤ ቀን እንደሚጠይቅ ማስረጃ ተነስቶ የመልቅያማ ወይም የትንሣኤ ቀን ጠይቃለሁ። ማስረጃ አምጣ መጀመሪያ። እኔማ እኮ ቅድም እኮ ይቅርታ ጠይቄያለሁ እኮ። እኔም ይቅርታ ጠይቃለሁ። ስለዚህ አንተ ማስረጃ በቃ አንድ ቤት ግላራ ደግሞ አልፈዋል። የለህም ማስረጃ። ስለዚህ ሚወት አድርግ። በቃ ይሄን ያልኳቸው አያቸው። በዚህ ይሄዳሉ። መጨረሻ ላይ ሚወት አድርግ። ሲያስወራኝ ላውራ ደግሞ ላውራ አስወራኝ። እንደ አንድ ያስወራኝ ምን ነካ? ሚወት አድርግ። እያወራህ እኮ ላውራችን ጆሮን ተጠቀመው። በቃ ጀግና ነህ። ሁላችሁም ሰምታችኋል። ቅዳሜ ቀን ስራ የሰራ ክርስቲያን ካለ ይሞታል። ወገናችን ከዚህ በኋላ ሚወት ካሳ ትወርዳለህ። ሰምተኛል። ሚወት አድርግ። ተአደብ። ቀጥሎ ስጋው ሞቱ የመልቅያማ ወይም የትንሣኤ ቀን ነው ብላ ማስረጃ የለውም። ይቅርታ ጠይቋል። እኔ ግን ማስረጃ ላቀርብና ላስተምርህ። እሺ ተማርከኒ ቤተክርስቲያን ያደበቀችን ላስተምርህ። ተመከት ምን እንደሚል። የሻረው ስራ የሰራበት ቢኖር አለ ይሙት። ስራ የሰራበት ሰው እርሱ ከህዝቡ ተለይቶ ይጥፋ። ከህዝቡ ተለይቶ ህዝብ የሚባል ነገር ያለው ሊጠፋም የሚችለው ምድር ላይ ነው። ስለዚህ እግዚአብሔር ይጥፋ ብሎ ያስቀመጠው ምን ላይ ነው? ምድር ላይ ነው ማለት ነው። ለምን ይጥፋ ብሎ እንደሚሞት ተናግሯል። ኢቨን በሙሴ ህግም ደግሞ ይገደላሉ። ቅዳሜ ቀን ስራ የሚሰራ ካለ እግዚአብሔር ይገለዋል። ምን ትላለህ? ሄደ ይመቸው ከሄደ። እሺ አማኑኤል ሰላም ብያለሁ። አይ ቲንክ ሆሴ ይቀድማል። ሆሴ ሰላም ብያለሁ። እሺ እንዴት ናችሁ? መላው 4500 ሙስሊሞች እንዴት ናችሁ? ሰላም ናችሁ? አለን አልሐምዱሊላህ። እንዴት ነህ አንተ? አለን። ስማኝማ ለአንተ ደግሞ በጣም ወሳኝ ጥያቄ ነበረኝ። በጣም አንገብጋቢ ጥያቄ። ምንድን? ስማኝማ መጽሐፍ ቅዱስን ገልጬ ሳነብ ማለት ነው በውስጡ የሚያስደነግጥ ነገር አገኘሁኝ። እስቲ ያሳይ። ምሳሌ ምን አለ መሰለህ? እግዚአብሔር አይነ መጭማጫ እከካም ቋቁቻም ድንክ ከሆንክ አገባም አለ። ቤተ መቅደስ አገባም አለ እግዚአብሔር። አንዱ አለብህ፣ ከነዚህ ውስጥ አንዱ አለብህ አንተ። የለብኝ ወላሂ ተርፋህ ማለት ተርፋህ። ላውጣልህ መጽሐፉን እስቲ አውጣዋል። እከካም ካለ እንዳይገባ ብለህ ላውጣው። እንክፈተውና እንየው እኮ። እስቲ ክፈተው። እስቲ የቱ ጋር ነው ያገኘው? እያወጣሁ እኮ ነው። እስከ አንብባት። ምንድን ነው የምትለው? እስቲ የቱ ጋር ነው? እውር ወይም ካሰ አካል ያለው እግረ ሰብ እኔ ላንብብልህ የሚል ታርገው። በቃ ድምፅ አለ ከኋላ ላንብብልህ የሚል ታርገው። እውር፣ አንካሳ። እንግዲህ በደንብ ጋር ተከታተሉ ሁላችሁም ከስራ ያላችሁም። ከነዚህ ውስጥ አንዱ ካለባችሁ እግዚአብሔር አይፈልጋችሁም፣ እግዚአብሔር አይወዳችሁም። ከነዚህ ውስጥ አንዱ ካለባችሁ እውር፣ አንካሳ፣ አፍንጫ ደፍጣጣ፣ ትርፍ አካል ያለው፣ እግረ ሰባራ፣ እጀ ሰባራ፣
ጎባጣ፣ ድንክ፣ አይነ መጭማጫ፣ እከካም እከካሞች አላችሁ። ይቅርታ መጽሐፉን ያለው እሺ። እከካም፣ ቋቁቻም ወይም ጃንደረባ ነውረኛ ሁሉ አይቅረብ። ካህኑ አሮን ዘር ነውር ያለበት ሰው የእግዚአብሔር እንጀራ ሊያቀርብ አይገባውም። ነገር ግን ነውረኛ ነውና መቅደሶችን እንዳያረክስ ወደ መጋረጃ አይግባ። እከካም ቋቁቻም ካለ ወደ መጋረጃ አይግባ ይላል እግዚአብሔር። ጥያቄ እከካምና ቋቁቻም እግዚአብሔር ምን አድርጎት ነው ቤተ መቅደስ አይግባ እርኩስ ነው ያለው? እዚህ ጋራ ማለት ምን መሰል እያስረዳ ያለው አሁን እውር ሲባል የግዴታ አይን የሌለው ማለት አይደለም። አንካሳ ሲባል የግዴታ እግሩ የተቆረጠ ምናምን ማለት አይደለም። ተናገር ያለው እውር ሲባል በቃ እያዩ እንደማያዩ ማለት አይነ ልቦናቸው የተደፈነ ገባኝ። አንካሳ ማለት ወደ ቤተክርስቲያን አፍንጫ ደፍጣጣ ማለት ምንድን አፍንጫ ደፍጣጣ ማለት ሰምን ማለት ነው። እየገባኝ ነው። ማሻአላ። አይ እኮ ይሄ ደግሞ ለጣዖት የሰው አፍኝ በቃላ አፍንጫ እሺ፣ ገባኝ። የሰው የሚሰው ምናምን። እሺ፣ አይነ መጭማጫ ምንድን ነው? እሺ፣ አይነ መጭማጫ ምንድን ነው? አይነ መጭማጫ ምን ማለት ነው? አይኑ ትንሽ የሆነች ትንሽ አይን ያለው አዎ፣ እንደዚህ እኮ አለ በጣዖት ስርዓት እየተወለዱ። አሁን እግዚአብሔር ማንንም ሰው ሲፈጠር ማለት ጤነኛ አድርጎ ነው። እግዚአብሔር ማንንም ሰው ሲፈጠር ማለት ጤነኛ አድርጎ ነው። አዳሚት አድርገው ጨረስከን? እሺ ቶሲ እግዚአብሔር አሁን ማንንም ሲፈጠር ጤነኛ አድርጎ ነው የሚፈጥረው። ነገር ግን ለጣዖት ሲሰው ማለት ከአንድ ሐሳቤና ውሸት ነው። እሱ ራሱ ውሸት ነው። እግዚአብሔር ብዙ ነገሮች ይፈጥራል። እሱ አለም ፖይንታችን ተመልሶ ወደዚህና እዚህ ጋር ምሳሌ አይነ መጭማጫ እከካም አለ። እሺ እከካም ምንድን ነው? እከካም ማለት እኮ በቃ ለጣዖት በቃ ንጽህናውን የማይጠብቋል ለጣዖት የሚያደርጉ ማለት ነው። እሺ ቋቁቻ ማለት ማለት ነው። ቆይም ታጋ እንዴ ቋቁቻ ምሳ ቋቁቻ ምን ማለት ነው? እኔ እንጃ። እስቲ አስረድ። ምንድን ነው? በቃ ተምረና እንደዛ ከሆነ አይደለም። አይ መጽሐፍ ቅዱስ እየተናገረ ያለው ማለት አንድ ነገር ልንገር። እሱ አንድ ነገር ልንገር። አንድ ነገር ሆሴ አየህ አይደለ? ዝም ትፈላሰፍበታለህ። መጽሐፍ ታውቀዋለህ። ጥቅቱን እኮ ዛሬ የሰማኸው። አንደኛ የሚያወራው ሊትራሊ ስለ አንካሳ ስለ ቆማጣ ነው። በአሮን ሕግ መሰረት ወደ እግዚአብሔር ጉባኤ አንካሳዎች አይገቡም፣ ገብተውም አያውቁም። እናውቃለን። አንተ ግን ምን አልክ? እከካም ሲባል እኮ በቃ ለጣዖት ማለት ማስረጃ የለህም፣ ግን መጽሐፉ እንደዛ አይልም። አሁን ግን እንዳሳየው ከሆነ እግዚአብሔር እከካም፣ ቋቁቻ ያለበት ነውረኛ፣ ጎባጣ ካለ እግዚአብሔር አይወዳችሁም። እኔ እንግዲህ ያለብኝ አይመስለኝም። ካለባችሁ እንግዲህ አሁን ማለት መጽሐፍ ቅዱስ ላይ ማለት መጽሐፍ ቅዱስ ላይ አለ ኢየሱስ አሁን ጎባጣን ሲያድን እውሮችን ሲፈውስ አይተናል። ለእውሮች ቦታ ይሰጣል፣ ለአካል አይሰጥም። ኢየሱስ እንደማይሰጥ ንገርህ። ኢየሱስ ቦታ የሚሰጠው ለዘሩ ብቻ ነው አይደለም። ወላሂ ለዘሩ ነው። ምሳሌ አንድ ሴት ወደሱ መጣችና ምን አለችው? እባክህን ልጄን ፈውስልኝ አለችው። እሱ ደግሞ ምን አላት? አንቺ ውሻ ወደዛ ሂጂ አላት ኢየሱስ። ታውጣለህ? የዮሐንስ ወንጌል ላይ እሺ ይውጣና ይነበብ። ኢየሱስን አምላክ ነው ያደረገው። እኔ የተላኩት ለእስራኤል ብቻ ነው፣ ስለዚህ ወደዛ ሂጂ ብሎ አባራታም እያለቀሰች እባክህን እያለች እየለመነችው እባክህን ልጄን አሙብኝ ነው ልጄን አድናት እያለች እየለመነች እንደዛ ልክ ልኳን ነግሮ አባረራት። ይውጣ። እስኪ አንብበው። አንዴ ከነዓናዊት ወደ እርሱ መጥታ የዳዊት ልጅ ሆይ እዚህ ጋር አለ ውሾች እኮ የተባለው ማንን? እሷን ነው። ሙሉ አንብበው መጀመሪያ። ውሻት እሷን ነው። እዚህ ጋር እሷን መሆኑ እሷን አላላት። መጀመሪያ አንብበው እስኪ ሙሉ አንዴ። ለምን ከበደ ማንበቡ? ከዚህ በቃ አነበው ነው አንብብላችሁ። ከዚያ አንድ ሴት ከነዓናዊ ወደ እርሱ መጥታ የዳዊት ልጅ ሆይ ልጄ በርኩስ መንፈስ ተይዛ ትሰቃያለች፣ እባክህን ራልኝ እያለች ጮኸች። እርሱ ግን አንድም ቃል ሳይመልስላት ዝም አለ። ኢየሱስ እንደዛ እየጮኸች ዝም አላት። ተመልከቱ እንግዲህ ምን ያሰው እንደሆነ የመጽሐፍ ቅዱስ ደግሞ የሙስሊሙ እንዳይመስላቸው የኛ እንደዛ ያሳል። እንቀጥል። በዚያን ጊዜ ደቀ መዛሙርቱ ወደ እሱ ቀርበው ይህቺ ሴት እየተከተለችን ስለምትጮህ እባክህን አሰናብታት አሉ። ተከታዮቹ ከሱ ተሽለው ምን አሉት? እባክህን አሉት። እርሱም እኔ የተላኩት ለእስራኤል ብቻ ነው፣ ለጠፉ በጎች ብቻ ነው ሲል መለሰ። ሴትዮዋ ግን ቀርባ በእግሩ ስር ተንበረከከችና ጌታ ሆይ እባክህ ዳኝ አለችው። ኢየሱስም የልጆችን እንጀራ ወስዶ ለውሾች መጣል የተገባ አይደለም አለ።
የእስራኤሎችን እንጀራ ውስጥ ለውሻ አልሰጥም። ውሻ ብሎ ሰደባት። ከዛ እርሷም ጌታ ሆይ ብላ ለመነችው ይላል። አሁን አስበ አምላክ ነው ኢየሱስ። ይህንን ልመልስልህ በተራ ኪሎ በተራ ሆሴ ጨርስ። ሆሴ መልሳለህ። አይ ይሄንን ተውና ማለት በአጭሩ የተናገርኩ የነበረው ማለት የተናገረ የነበረው ጣዖት አምላኪዎች የነበሩት ለነሱ ማስረጃ እንደዛ እንደሆነ አሉ እኮ መጽሐፍ ቅዱስ ላይ እኮ አሉ። ብዙ አቅርባ አሉ ሳይሆን አቅርባ እንዴ ጣዖት የሚያመልኩ አሉ መጽሐፍ ቅዱስ ላይ ብዙ። እዚህ ጋር የሚያወራው ስለ እንትና ዘር ነው፣ ስለ አሮን ዘር ነው የሚያወራው። የአሮን ዘር ደግሞ ካህናት ናቸው። ወላሂ የአሮን ዘር ነው። ያው ተመልከት፣ ለአሮን ነገር ነው የሚለው። ያው ለአሮን ያው ከዘርህ አየህ፣ ከዘርህ ከአሮን ዘር አልተማርክም? ሞሴ ተማር እኮ። አዎ ዘርክ እኮ ማለት አሁን ከዘር ውስጥ ሊኖር ይችላል። ጣዖት ማስረጃ አሉ። ጣዖት ምናምን የሚያመልኩ አሉ እኮ ማስረጃ አሉ። ማስረጃ እያወራ ያለው እንጂ አሉ። አቅርብ። ሲጀመር ጣዖት አምላኪ የእግዚአብሔር ጉባኤ ምንም አይገባም፣ ምንም ላይ አይገባም እኮ ጣዖት አምላኪ የእግዚአብሔር ጉባኤ አይቀርብም። እንኳን ጣዖት አምላኪ ይቅርና እከካም አይገባም። ያው እከካም አይግባን የሚለው መጽሐፉ የት ነበር? በአላህ እሱማ ንጽህና ጠብቀ መግባት ነው ያለብህ። እጀ ሰባራ ለምን አይገባም? ይሄ እኮ ማለት የማይሰጥ ማለት እኮ ነው፣ ለነዳያን የማይሰጥ። እሺ ጎባጣሳ አንተ ያየኸው ጎባጣ ጎበም እንዲ አንተ የምትለው እኮ ግራ ነው የቀለከው እንዲ ያለው ግራ እንዲ አይደለም። አይ አንተ አሁን ቀልደኛ በጣም ይጫወታል። ያጀማ ይጫወታል። ተጫዋች ነው ወላሂ ተጫዋች ነው። ከካም እያለ አይ ከካም ሲባል እኮ ንጽህና ይመጣል። እሱ ካልመለሰልህ እኔ ልመልስልህ እኮ አልኩህ እኮ የምራን መልሱ ከፈለግከው። ሰላም ብያለሁ። ሰላም እግዚአብሔር ይመስገን። ሰላሙን አላላችሁ ከየት ቤተ እምነት ነው? አይ ይኸውልህ ኦርቶዶክስ ነው። ጥያቄ ነበር የለጋ ብለን እንጀምር። የትኛውን የትኛውን? ሁለቱንም አሁን የጠየካቸውን ሁለቱንም እሱን የጠየቀውን ማለት ነው። እስከዚህ ጀምርና እሺ አስወራኝ አንዴ። እሱ እስካልመለሰልህ ድረስ አንድን ጥያቄ እሱ ካልመለሰልህ ልመልስልህ እያለህ ከሆነ ለምን ሚዩት ታስደርጋለህ? አየህ ልመልስልህ እያልኩ ነው አይደለ? መልሱ ነው አይደለ እየፈለክ ያለኸው? ያንተ ግን ይሄ ቀጣውጥነት ይባላል። እሺ ከይቅርታ ጋር ሰው ቤት ገብተህ ሰው እያወራ ላስረዳህ አዳምጠኛ ኪሩቤል። ይሄ ባህላችን ነው። በኢትዮጵያን ባህል አንድ እንግዳ ሰው ቤት ሄዶ ዘሎ ኪችን ገብቶ ምግብ እንትን አያደርግም። ህግ የስነ ስርዓት የሚባል ነገር አለ። እሺ ሆሴ ክርስቲያን ነው፣ እያወራ ነው፣ እየሞገተ ነው ያለው። ዘለህ መሀል ላይ ገብተህ መፈትፈት የለብም። ከበደኝ ቢል እሺ፣ ከብዶት ከሆነ ሳይከብደው እየመለሰ ዘላ አይገባም። ግን ችግር የለውም። አሁን ገብተሃል፣ መቀጠል ትችላለህ። ቴንኪዩ። ግን አንድ ነገር እዚህ ጋር ማለት የምፈልገው ነገር እዚህ ጋር 4000 ሰው አለ አይደለ? ኦርቶዶክስም ሙስሊምም ጴንጤም ምናምን ሊኖር ይችላል አይደለ? ስለዚህ ይሄን አሁን ሌሎቹ እየተደናገሩ ከመጡ እኔ ሰው ሳይወጣ ልመልስልህ ነው ያልኩህ እንጂ ይሄ ጋጠወጥነት ወይም ደግሞ ይሄ ሰው ቤት ገብቶ ልፈትፍት ባይነት አይደለም። እሺ ይሄን እንጨርስና ወደ ጥያቄ ልግባ። ጥያቄን ጠይቀኝ። እሺ አሁን እሺ የፈለኩትን ጥያቄ መጠየቅ እችላለሁ? ይሄን ብቻ መጠየቅ የምችለው እንደፈለክ። አሁን እኔ የሰማሁት አሁን ስትከራከሩ አሁን ነው የገባሁት። ሁለቱ አንድ ርዕስ ላይ አሮን ላይና ኢየሱስ ክርስቶስ አንድ ርዕስ ላይ ብዙ ሰዓት አንፈጅም። በጣም ወሳኝ ጥያቄ ነበር ስለ ስላሴ። በጣም ወሳኝ ጥያቄ። እሺ ልጠይቅህ? እሺ ይገርምሃል፣ መጽሐፋችሁን ሳነበው ኢየሱስ አንድ ሕፃን ልጅ እየተጫወተ እያለ ሳያስበው ሕፃኑ ልጅ ኢየሱስ መታው። ኢየሱስ ደግሞ ለምን መታህን ብሎ እዛው ገደለው። እና ኢየሱስ አምላክ ከሆነ ሕፃን ልጅ ለምንድን ነው የሚገለው? የቱ ጋር ነው የሚለው? ያው እዚህ ጋር አስተንብባት። መጽሐፉ ምንድን ነው? ያው ተአምረ ኢየሱስ። እሺ ቀጥል፣ አንብባት። ከየትኛው ልጀምርልህ? ከዚህ ዳግመኛም አንድ ልጅ ሲሮጥ የጌታ ኢየሱስን ልቡን መታው። ጌታ ኢየሱስ ያን ልጅ ሕይወትህ ተቆረጠች አለው። በዚያኑ ጊዜም ያ ልጅ ወደቀና ሞተ። የሞተውንም ልጅ የተመለከቱ ደንግጠው ጮኹ። የሚናገረው ሁሉ የሚፈጸምለት ይህ ልጅ ከማን ወገን ይሆን ተባባሉ። የሞተው ልጅ ለዘመዶች አለቀሱለት፣ መሪር ሐዘንም አዘኑለት። ከዚያም ወደ ዮሴፍ ዘንድ ሄደው ይህ ልጅ ከአንተ ጋር እያለ
አንዴ ቆይ ሄደው ይህ ልጅ ከአንተ ጋር እያለ ከእኛ ጋር በዚች ሀገር ልትኖር አትችልም፣ ከዚህ ድልን ወይም በእኛ ላይ ይባርክ ዘንድ እዘዝ አሉት። ዮሴፍም ልጄ ሆይ ሰዎቹ በአንተ ላይ በጠላትነት እዚህ ጋር ቁምና ሁን። ታሪኩን ከላይ እንጀምር። ኢየሱስ እዚህ ጋር ምንድን ነው ያደረገው? ታሪኩ የሚጀምረው እዚህ ጋር እኮ ነው። ዳግመኛ ነበር ታሪኩ የሚጀምረው። አየህ አይደለ? ህፃን ልጅ ገደለ ኢየሱስ፣ ልቡን መቱት፣ ገደለ። እሺ ታሪኩ ስለምንድን ነው የሚያወራው? እዚህ ጋር ታሪኩ የሚያወራው ኢየሱስ እያደገ ሳለ አንድ ህፃን ልጅ እየተጫወተ ልቡን ሲመታው አይደለም። ከላይ ጀምር። እሺ ከላይ ጀምር። ደስ ይበል። አንብበው፣ ለውጥ የለውም ግን አንብበው። ምን እያደረጉት ነበር? ኢየሱስ ክርስቶስን መጀመሪያ ምንም ማድረግ እየተጫወተ ነበረ።